ፕሬዚዳንት ዶናልድ ትራምፕ ከባድ ሀሳብ ኢትዮጵያን በተመለከተ አንስተዋል። የህዳሴው ግድብን በተመለከተ ያነሱት ሀሳብ እጅግ ለኢትዮጵያ በስጋት መልክ የሚታይ ነው። ይሄ ሆኖ ለምንድን ነው ግን የኢትዮጵያ የተኛ ዲፕሎማሲ እንደሆነ ለመገመት ደግሞ አያዳግትም። የኢትዮጵያ ዲፕሎማቶች በየሄዱበት ሁሉ ስራቸውን ስለማይሰሩ፣ ስለሚተኙ፣ ስለ ኢትዮጵያ በደንብ ስለማይመክሩ እንደሆነ በግልጽ መታወቅ ያለበት ጉዳይ ነው። ዲፕሎማቲካሊ ምን መስራት አለበት የሚለውን በሀሳብ መልክም ብቻም ሳይሆን የተለያዩ ሰዎች ሀሳባቸውን ስለገለጹ ሳይሆን ኢትዮጵያ ዲፕሎማሲዋን በትክክል ቀርጻ ያስቀመጠች ሀገር ብትሆንም ግን ዲፕሎማቶቿ በየሄዱበት ሀገር ሁሉ በተለያየ ሴርሞን ውስጥ የሚገኙ በመሆናቸው በመተኛታቸው ትልቅ ስራ መስራት ባለመቻላቸው ፖለቲካል ሳታየሩን በደንብ ከአሜሪካ አንግል በደንብ ከግብጽ አንግል መረዳት አለመቻላቸውና የተለያዩ ሀሳቦችን ታሳቢ ያደረገ ነውና እንደዚህ አይነት ጉዳዮች በመፈጠራቸው የኢትዮጵያ ፖለቲካ እጅግ ፈተና ውስጥ መግባቱን በግልጽ ማወቅ ይቻላል። ፕሬዚዳንት ዶናልድ ትራምፕ የህዳሴው ግድብን በተመለከቱ መረጃዎች ለማጋራት እየሞከሩ ነው። እንግዲህ ትራምፕ ምንድን ነው ያሉት? የህዳሴው ግድብን ወይም ደግሞ ገርድን የተመለከቱ ሀሳቦች ሲነሱ ግብጽን ታሳቢ መደረግ አለበት የሚል ሀሳብ ሰጥተዋል። ሁለት ጉዳዮች አሉ። አንደኛ ኢትዮጵያ መደራደር አለባት የሚል ሀሳብ አለ። ሁለተኛ ደግሞ ኢትዮጵያ ናይልን መዝጋት አትችልም፣ መብቷም አይደለም የሚል ትርጉም ያለው ነው። ከዛ ውጭ ደግሞ የግብጽ ፕሬዚዳንት አብደልፈታህ አልሲሲ በጣም ጠንካራ መሪ እንደሆኑ በጣም አፕሪሺየት ሲያደርጓቸው ነበረ ፕሬዚዳንት ዶናልድ ትራምፕ ያኔ ለምንድን ነው ያሉት? እሱን በስፋት እናየዋለን። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ በተለያዩ መንገዶች የሄዱባቸውን የፖለቲካ እነዚህ ንትርኮች እሳቸው ቢዚ ናቸው በዓለም የፖለቲካ ስርዓትና አውድ ላይ ግን ደግሞ በተለየ መንገድና አቅጣጫ ደግሞ የራሳቸውን 1 2 3 ብለው የቆጥሮ ያስቀመጧቸው ጉዳዮች አሉ። ለዚህ ሁሉ ተጠያቂው ማን ነው? ባለቀ ጉዳይ ላይ ተነስተው ፕሬዚዳንት ዶናልድ ትራምፕ ቂም የያዙ ይመስል ከዚህ በፊት የነበራቸውን ሁኔታ ቀይረው ቂም የያዙ በሚመስል መልኩ ምክንያቱም ወደ መጠቃለያው ስልጣናቸው መጠቃለያ አካባቢ ግብጽ ኢትዮጵያ እንድትመታ ሲያበረታቱ ነበርና እንግዲህ በአጋጣሚ ምርጫውን በመሸነፋቸው ጆ ባይደን መጡ። ከዛም በኋላ ኢትዮጵያም በአቋሟ ጸንታ ቀጠለች። ሁኔታው እንደዚህ እያለ ትራምፕ ከወጡ በኋላ ሌላ አይነት የፖለቲካ ውጥረት ተፈጥሮ ነበረ። ግን አሁን ባለው ሁኔታ ደግሞ ፕሬዚዳንት ዶናልድ ትራምፕ ያን ቂም የያዙ ይመስል ተመልሶ በዛ ጉዳይ ላይ ውይይት ለማድረግ ሀሳብ አለኝ፣ አደራድራችኋለሁ፣ በጣም ኢትስ ቬሪ ዴንጀረስ ነው ያሉት። በነገራችን ላይ እጅግ አስቸጋሪ ወይም ደግሞ ከባድ እንደሆነ ለመገመት አያቅተኝም ነው ያሉት ፕሬዚዳንት ዶናልድ ትራምፕ። ግን ይህ ሁሉ የተፈጠረው ምንድን ነው? በምን አጋጣሚ ነው? 3-4 ጊዜ ነው ያነሱት። በዚህ ከቅርብ ከ3-4 ወራት ወዲህ በተደጋጋሚ ነው ያነሱት የኢትዮጵያን ስም፣ የህዳሴ ግድብን ጉዳይ። ይሄ ሁሉ እንግዲህ በዚህ ሁሉ ጉዳይ ምንም የከሌ ነው ኃላፊነቱን መውሰድ ያለበት የከሌ ነው የሚወቀሰው የሚባል ነገር የለም። እዚህ ላይ በአብዛኛው ሚዲያዎቹም በአብዛኛው ዲፕሎማቶቹ ህዝቡማ ምን ያደርግ? ህዝቡ መገንባት፣ ህዝቡ ፖሊሲ ሲቀረጽለት በዛ ልክ ስራውን መስራት ነው የሚጠበቅበት። የአንድ ህዝብ አላማም ህዝብ ሲኖርም እንደዛ ነው። ፖለቲካሊ ኢንጌጅድ ሊሆን ይችላል። ግን ፖለቲካሊ ኢንጌጅድ ሆነም አልሆነም ፖሊሲ ሲቀረጽለት በዛ ፖሊሲ ልክ በዛ ፍሬም ልክ መሄድ ነው የኢትዮጵያ ህዝብ ግዴታውም። የኢትዮጵያ ህዝብ ብቻ ሳይሆን የዓለም ህዝብም በዛ የፖለቲካ ግንዛቤ ነው። የጋቨርንመንት ወይም ሲስተም ሲባል በዛ ልክ ነው። ህዝቡ እንደዛ ይሄዳል። ግን ፖሊሲ ተቀርጾ ተግባራዊ የሚደረግበትን መንገድ ማስተካከል ያስፈልጋል። ይሄ የኢትዮጵያ መንግስት ችግር ነው። ይሄ የኢትዮጵያ ሚዲያዎች በጣም ችግር ነው። ይሄ የኢትዮጵያ ውጭ ሀገር ያለ አክቲቪስት ችግር ነው። ራሱን የማይመለከት ነገ ከአሜሪካ ውጡ ሁላችሁም ኢትዮጵያውያን ቢባል የት እንደሚሄድ የማያውቅ ዲያስፖራ ነው ያለው። ይሄ ሆኖ ለምንድን ነው እዚህ ከመንግስት ጋር ይጣላል? መንግስት ጥፋት የለበትም ማለት ሳይሆን እዛ ከሄደ በኋላ ግን መንግስትን ትቶ ስለ ሀገሩ እንኳን ማሰብ ያቅተዋል። እንደዚህ አይነት ውጥረት ያለበት አገርና ዓለም ስለሆነ ትንሽ ከባድ ይሆናል። ስለዚህ ማን ነው ይህን ስህተት የፈጠረው? እንዴት ነው? ለማን ኃላፊነቱን ይወሰድ? የሚሉ ጉዳዮች እዚህ ላይ ሊነሱ አይገባም። ከሌ እንደዚህ ስለሆነ ከሌ በዛ ልክ ምናምን የምንለውም ጉዳይ አይደለም። ፕሬዚዳንት ዶናልድ ትራምፕ ይህን ለማለት ያገዛቸው ነጥቦች አሉ። አንደኛ የኢትዮጵያ ዲፕሎማሲ ስለተኛ ነው። የኢትዮጵያ ዲፕሎማሲ የተኛው የኢትዮጵያ የውጭ ፖሊሲ ፍሬሚንግ በጣም የሚገርም ነው። በጣም የሚደንቅ ነው። ስታንዲንግ አውት ኦፍ ፌንስ የሚባል አይነት ነው። አጥር ላይ ሆኖ ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም በሁሉም አቅጣጫ በአራቱም አቅጣጫ እየተመለከተ ከሚሆነው ጋር አብሮ መሄድ የሚችል ነው። ከዛ አንጻር የተቃኘ ነበረ የኢትዮጵያ ፖሊሲ። እንደ ፖሊሲ ምንም የሚወጣለትም አይደለም። የኢትዮጵያ መንግስትን በዛ ልክ ነው የሚሰራው ይታወቃል። ኦፍኮርስ ዲፕሎማቶችን በዛ ልክ ነው የሚሰማሩት። ግን እኛ ላይ ምንድነው ችግሩ ነው? ሁለት ችግሮች ማንሳት አለብን። አንደኛው የዲፕሎማቶቻችን ወይም ደግሞ እነዚህ ኤንቮይ የሚባሉ ተወካዮቻችን ተወክለው የሚሄዱ አምባሳደር ሆነው ወደ ሌላ አገር የሚሄዱ ወይም ደግሞ ዲፕሎማቶች በጠቅላላ ምንድነው የሚሰሩት የሚለውን እናነሳለን። ከዛ ደግሞ ሚዲያ ውስጥ በምን መንገድ ነው እየሰራ ያለው? እነዚህ ሁለት በተለይም ዲፕሎማት ከዲፕሎማሲውና ከሚዲያው አንጻር ስራዎች አለመሰራታቸው
ኢትዮጵያን እንደዚህ አይነት ፈተና ውስጥ እንዳስገባት ሳይታለም እየተፈታ ነው። ዲፕሎማቲካሊ ግብጾች ይበልጡናል ማመን አለብን። ስለዚህ ይህን ስለበለጠ በዚህ ስለተበለጠን አሁን ከህዝቡ በማምጣት ተነሳ ብትለው ምናምን ብትለው ህዝቡ አብሮ እንትን ሊል ይችላል። ግን አሜሪካ ላይ ጫና ይፈጠራሉ አይፈጠርም? አሜሪካ ላይ ጫና መፍጠር የሚቻለው ምን ሲሆን ነበረ? ዲፕሎማቲካሊ ሲሰራ ነበረ። ግብጽ ከኢትዮጵያ የበለጠ ስትራቴጂካዊ ጠቀሜታ ለአሜሪካ ኖሯት አይደለም እኮ፣ ግን ስትራቴጂውን ራሳቸው ፈጠሩት። ኦፍኮርስ ግብጽ ስዊዝ ቦይ አላት፣ ግብጽ ቀይ ባህር አላት፣ ግብጽ በሜዲትራኒያን መንቀሳቀስ ትችላለች፣ ግብጽ መካከለኛው ምስራቅ ናት፣ ግብጽ አረብ ናት፣ ግብጽ አፍሪካ ነች። እንደዚህ አይነት ጉዳዮች ተፈላጊ ሊያደርጋት ይችላል። ከዛም ደግሞ ኢትዮጵያም እነዚህን ጉዳዮች ግምት ውስጥ ማስገባት የሚችል አቀማመጥ ላይ ነው ያለችው። ቀይ ባህርን ማንሳት ይቻላል። ምንም እንኳን ከቀይ ባህር የተዘጋች ሀገር ብትሆንም በአፍሪካ ቀንድ ላይ የምትገኝ ሀገር ናት። ወደዚህም ወደዛም ለማየት የምታስፈልግ በአፍሪካ ቀንድና በጠቅላላው በአፍሪካ ፖለቲካ ላይ ጫና መፍጠር የምችል አገር እንደሆነች ይታወቃል። እነዚህን ሁሉ ሲቀመጥ ካይሮም አዲስ አበባም ለአሜሪካ እኩል ሚዛን የነበራቸው ነበሩ። ግን አሁን እኩል ሚዛን እንዳይኖረን ኢትዮጵያ እንደዚህ ካይሮ እንደዚህ የሆኑበት ምክንያት ምንድን ነው? ዲፕሎማሲያችን ስላልሰራ ነው። ስለዚህ ቅድም እንዳልኳቸው ሁለት ነገሮችን እናንሳ። የኢትዮጵያ ዲፕሎማቶች ምንድን ነው የሚሰሩት? የኢትዮጵያ ዲፕሎማቶች በጣም በሚገርም ሁኔታ ፕሬዚዳንት ዶናልድ ትራምፕ ናይል ወንዝ ከኢትዮጵያ እንደሚነሳ አያውቁም። በቃ ይሄ ስናት የፕሬዚዳንት ዶናልድ ትራምፕ አለማገናዘብ ወይም ደግሞ ይሄ ቃሉን ለመጠቀም ያስቸግራል። እንደዛ መሆን አይደለም። የእሳቸው ምንም አይነት መሀይምነት ወይም ደግሞ ምናምን አይነት ሆኖ አይደለም። ፕሬዚዳንት ዶናልድ ትራምፕ ስማርት ናቸው። ይህ ስማርት ግን ይሄን ያልሆኑት እንዴት ናይልን የሚያህል በዓለማችን ደ ሎንገስት ሪቨር የሚባለውን አያውቁም ምናምን ልንል አንችልም። ማን ነው የሚያሳውቃቸው? ምን አገባቸው? እሳቸው እኮ የሚገርም የአሜሪካን ፖለቲካ የሚመሩ በዓለም ቁጥር 1 ኢኮኖሚ፣ በዓለም ቁጥር 1 ጦር፣ በዓለም በቴክኖሎጂ ቁጥር 1 በብዙ ጉዳዮች ላይ ቁጥር 1 ሀገር የሚመሩ ናቸው። ምን ተስኗቸው ነው የማያውቁት? ግን እንዳያውቁ የተደረገው ለምንድን ነው? ናይልን እኮ ያውቁታል። ናይልን የሚያውቁበት ምክንያት መንገድ ግን የሚያስቀው ናይልን ያውቁታል። የማያውቁት ግን ከኢትዮጵያ አለመነሳቱን ነው። ከኢትዮጵያ መነሳቱን ነው የማያውቁት። ናይልን ያውቁታል። ናይልን ከየት ነው የሚነሳው? ግብጽ አካባቢ፣ እዛው ፒራሚድ አካባቢ። ሀው ማች የግብጽ ፖለቲከኞች በጣም ማኒፕሌቲቭ እንደሆኑ በጣም ጎበዞች እንደሆኑ ያሳያል። በነገራችን ላይ እዚህ ላይ ሌላ ሀሳብም አለ። ግን ይሄኛው ምንድን ነው? የኢትዮጵያ ዲፕሎማቶች ቢያንስ የናይል ወንዝ 85% ውሃን ኮንትሪቢዩት የምታደረግ ሀገር ቢያንስ ውሃው መነሻው 85% የሚሆነው የሚለው ቀርቶ እንኳን ናይል የሚባለው የሚነሳው ከኢትዮጵያ ነው ብሎ እንዴት ሰው ዲፕሎማሲ አይሰራም? ምንድን ነው የሚደረገው? በተለያዩ ሶሻል ሚዲያ ላይ እንዳጋራሁት ደግሞ የአምባሳደሮች ሚና መሆን ያለበት አንድ ቦታ ከሄዱ በኋላ የሆነ ቦታ ሄደው የጓደኛው ልጆች ልደት ላይ ሄዶ የኢትዮጵያን ሰንደቅ ዓላማ አድርጎ እንዲህ ብሎ መመለስ ነው ወይ ዲፕሎማሲ? 50-60 ሰው ወይ 10 ሰው 2 ሊሆን ይችላል ሰብስቦ የሆነ አዳራሽ ላይ ታላቋን ኢትዮጵያ ድጋሚ እናመጣታለን እኛ ታላቆች ነን ሲባል ዲያስፖራ ውጭ ያለው ይናፍቀዋል ሀገሩ ማስጨብጨብ ይሄ ነው ወይ ዲፕሎማሲው? ሶሪ እንደዚህ አይነት ችግሮች አሉባቸው። ስለዚህ አሉብን። ዲፕሎማቶቹ አልሰሩም። ሄደው ዝም ብለው ትክክለኛ ሪፕሬዘንታቲቭ መሆን አልቻሉም። ሪፕሬዘንታቲቭ ሲባል ሄዶ መጎለት፣ ይሄ የመጎለት ፖለቲካ ነው። ወይም ደግሞ የኬኩ መቅረስ ወይም እንደዚህ አይነት ፖለቲካ ዲፕሎማቲካሊ እርግጥ ያለ ዲፕሎማቲካሊ እንደ ግብጽ ዲፕሎማቶች ስራ መስራት የሚያስችል አቅም ስንቅ ይዘው ሄደው በዛ አገር ላይ ስራዎች መስራት ያስፈልጋል ነበረ። ያን አላደረጉም። አሁን ግን ለውጦች እንዳሉ አውቃለሁ። ለዛሬ 3-4-5 ዓመት ከዚህ በኋላ ያሉት ከ5-6 ኦር አይ ቲንክ ከ4 ዓመት ወደዚህ ያሉትን ስንመለከታቸው ግን የዲፕሎማሲ መስመሮች ለምሳሌ ነው የአረብኛ የምችል ከሆነ ሙስሊም ከሆንኩ ወይ ደግሞ የቀረበ ማንነት ካለኝ ወደ ሙስሊም ወደ አረቡ ዓለም እንዲሄድ ከቋንቋው ከልምዱ ከትምህርቱ ደግሞ ወደ ምዕራቡ ከሆንኩ ወደ ምዕራቡ ዓለም እንዲሄድ ወደ ሚድል ኢስትም ከሆነ አቋሜ የፖለቲካ ትምህርቴ ወይም ደግሞ ዝግጅቴ አንዳንድ ነገሮች ወደዛ ከሆነ እንደዛ እንዲሄድ ይደረጋል። አሁን በቅርብ የተጀመሩ ጉዳዮች ናቸው። ይህ በጣም አሪፍ ነገር ነበረ። በጣም በጎ የሚደነቅ ነገር ነበረ። ግን ምን ዋጋ አለው? አሁንም እዛ ሄደው ቅድም ባልኳችሁ መንገድ ኢትዮጵያን ወክለው እንመለሳለን ይላሉ። የሆነ ተርማቸውን ሲጨርሱ በጣም ሁለት አሜሪካን የተመለከቱ አስፈሪ መረጃዎችን ልንገራችሁ። አሜሪካ እንግዲህ የሰሜን አትላንቲክ የጦር ጥምረት አባል የሆነችውን የግሪንላንዷን እንግዲህ ከፊል ራስ ገዝ ግዛት ግሪንላንድን ከወሰደ ፕሮፌሰር ብሩክ እነዚህ ዲና ሙፍቲ ምናምን የመሳሰሉ ሰዎች በደንብ በዚህ ጉዳይ ላይ እንደሚሰሩ አውቃለሁ። ግን እንደዛ ሆኖ ትሬንድ ሆነዋል። የኢትዮጵያ ዲፕሎማቶች ሄደው እዛ
የሆነ ሀገር ቆይተው ልጆቻቸውን አስተምረው ለልጆቻቸው የዛችን ሀገር ቪዛ አስመጥተው ምናምን እንደዚህ ከዛ ወደ ኢትዮጵያ መመለስ ኢትዮጵያ መጥቶ መተኛት ሆኗል። ይሄ ልክ አይደለም። ይሄን ያልኩበት ምክንያት ሁለት ነገር አለ። አንድ ናይል ከኢትዮጵያ መነሳቱን እንኳን ፕሬዚዳንት ዶናልድ ትራምፕ ያላወቁት ምን ቢሆን ነው? ይሄ እኮ የዲፕሎማሲን ብቻ ሳይሆን እኮ የሌላ ሀገርም የመጥላት ነው የሚመስለው። አንድ እሱ ነው። ሁለተኛ ጠቅላይ ሚኒስትር አብይ አህመድን አላቃቸውም አሉ። አሜን አቃቸዋለሁ ግን የእርሱን ያህል አላቅም፣ የአልሲሲን ያህል አላቅም። አልሲሲን አፕሪሺየት አደርጋለሁ፣ አልሲሲን አውቃቸዋለሁ። አልሲሲ ጎበዝ ናቸው፣ ጠንካራ ናቸው። አይተውት የኢትዮጵያ መንግስት የኢትዮጵያ መሪ እንደዛ ናቸው፣ ጠንካራ እንደሆኑ አውቃለሁ። የእርሱን ያህል እንኳን ባላቅ ነው ያሉት። ምንም እንኳን እነ አልሲሲና እነ ፕሬዚዳንት ዶናልድ ትራምፕ ከምርጫው በፊትም ግንኙነት እንደነበራቸው ቢናገሩም ራሳቸው ትራምፕ እዛው አመታዊ ንግግራቸው ላይ ወደ ስልጣን የመጡበት ንግግራቸው ላይ ግን ኢትዮጵያን የማወቅና የኢትዮጵያን መንግስት ጥንካሬ፣ ብርታት፣ ፖሊሲ ጉዳዮችን ማሳወቅ የሚችለው ዲፕሎማቶች ነበሩ፣ ተወካዮች እዛ ያሉት ናቸው። እና ይሄ በጣም የሚያበሽቅ ነገር ነው፣ በጣም የሚያናድር ነገር ነው። እና ይሄ ዲፕሎማቲካሊ ተበልተናል። የተበላንበትን መንገድ አሁን በዚህ ቢባል ማስተካከያ ለመስጠትም ትንሽ ያስቸግራል። ና የነ ፕሬዚዳንት ዶናልድ ትራምፕ ግልጽ አቋም ምንድን ነው የሚለውን ማየት ያስፈልጋል ተብሎ ነው የሚወሰደው። ግን ብዙ ሁኔታዎችን ከዚህ አንጻር ታይቷል። ና የዲፕሎማሲው ጉዳይ ሲነሳ ብዙ አይነት ዲፕሎማሲዎች አሉ። አሁን የቴክኖሎጂ ዲፕሎማሲው ላ ተጀምሯል። የብዙ ዲፕሎማሲ እንደዚህ የሚባልበት ግን በዛ ልክ ላይ አንድ ሀገር ተወካይ ልኮ በጣም ፍሬሚንጉን ከሀገሩ አንጻር አሰናስኖ መሄድ ያልቻለ ይህ ምን ይባላል? በጣም ጥያቄ የሚያስነሳ ነው። ና እንደዚህ ብዙ ሄድ መለሶች አያስፈልጉም በዓለም ፖለቲካ ላይ። ከዛ ውጭ ደግሞ ሚዲያው ነው። ሚዲያው ያሳዝናል። ኢንክሉዲንግ ሚ የሆነ ጉዳይ ላይ ሲመጣ፣ የሆነ ሀሳብ ሲመጣ፣ የሆነ ጉዳይ ሲመጣ ማነው ትንሽ ጠብቂኝ ዲ ዞር በስቲ በእናትሽ አትመችኝ በእናትሽ። እነዚህ አለ። ከዛ ውጭ ደግሞ ሚዲያውን ማንሳት ይቻላል። ሚዲያው ምንድነው ያለው አቋም፣ ምንድነው ያለው የፖለቲካ ስርዓት፣ በመንገድ ነው የተንቀሳቀሰ ያለው የሚሉትን ደግሞ እነዚህን ማየትም ብዙ ሰዎች በተለያየ መንገድ ለማየት ወይም ደግሞ ሁኔታውን ሊቆጣጠሩ ይሞክራሉ። ግን አንዳንድ የፖለቲካ ስርዓቶችን አውዶችን የሚያዩበት መንገድ ደግሞ ልክ አለመሆናቸውን ራሱ ለመገንዘብ ያስቸግራል። ምክንያቱም ሚዲያው አሁን ያለበት ግራ ቀኝ የሚመለከት አይደለም። መንግስት የሰጠውን ፖሊሲ፣ መንግስት ያስቀመጠለትን ፖሊሲ ብቻ እሱን ተቀብሎ የማለቃቀስ የፖለቲካ እንትን ነው የሚከተለው። ቢካዝ እዚህ አሁን የሆኑ ዲፕሎማቶች ይመጣሉ። ኦፍኮርስ ከግብጽ ሚዲያዎች ጋር መፎካከር አንችልም። የግብጽ ሚዲያዎች ያሉበት ይታወቃል። ምክንያቱም እነሱ በዓለም ፖለቲካ ላይ ያላቸው ተቀባይነት እንግዲህ ግብጽ ውስጥ 4000 ሚዲያዎች አሉ። እነዚህ 4000 ሚዲያዎች 50 የሚሆኑት ከ4000 በተለያየ አጋጣሚ ስለ ናይል ይሰራሉ። ግን 50ዎቹ ቲፒካሊ ለናይል ብቻ የሚሰሩ ናቸው። እዚህ ሀገር ግን በሆነ አጀንዳ የተጠለፈ በሆነ አጀንዳ ብቻ ሊሰራ የሚፈልግ ነውና እነዚህን ነገሮች መፍትሄ ለማሰጠት የሚያስፈልግ ነውና ብዙ ጥያቄዎች ይነሳሉ። ሰው ለምን ተፈጠረ የሚለውን ከዚህ አንጻር ማየትም ጥሩ እንደሆነ ይጠቁማል። ታንክ ዩ